ቤተሰብ የፈራሁት በጣም ነበር የጨነቀኝ። ተሰምቶኝ ባያውቀው ፍርሃት ነበር የተሰማኝ። እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባትና ፈርታም ስለነበረ ነው። እሷንም አትፍረዱባት። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አሁን ላይ ሙሉ በሙሉ ባይባልም በሂደት ጤነኛ እየሆንኩኝ ነው። ደህና ነኝ እግዚአብሔር ይመስገን። ሁሉም ነገር ከእግዚአብሔር ጋር መልካም እንደሚሆንም አምናለሁ። እናንተም ጸሎታችሁ እንደማይለየኝ እርግጠኛ ነኝ። በጣም ብዙዎቻችሁ ስለኔ አስባችሁ ስለኔ ተጨንቃችሁ እለት እለት ስለኔ የምትጠይቋላችሁ። እናንተንም እግዚአብሔር ያክብርልኝ። በጣም ብዙ ቴክስቶች ደርሰውኛል፣ በጣም ብዙ ቮይሶች ደርሰውኛል። ሁሉንም ባልችልም የምችለውን ያክል መልስላችኋለሁ። አጠቃላይ ደግሞ ምን አስቤያለሁ፣ ለሁላችሁም አንድ ላይ ቀርቤ ሁላችሁም ጋር ለማውራት ለመጫወት በቅርቡ ቲክቶክ ላይቭ ላይ እመጣለሁ ብዬ አስቤያለሁ። ከዚህ በፊት ገብቼ አላውቅም፣ ግን እናንተ ጋር ተገናኝተን እንድናወራ የምትፈልጉት እንድትጠይቁኝ እንድንጫወት እናንተም ያላችሁን ለእኔ ፍቅር እንድትገልጹልኝ በማሰብ ሰውን አንድ ላይ አዘጋጃለሁ ብዬ አስቤያለሁ። ገብቼ አላውቅም። የተረፈውን ነገር እናንተ ናችሁ የምታሳዩኝ የምታስረዱኝ፣ ላይቭ እንዴት መጠቀም እንዳለብኝ። ሌላው ነገር ባልጠበቅኩት ነገር ነው እንደዛ የተፈጠረው ምናምን። በቻልኩት አቅም ለማስረዳት ሞክሬ ነበር ላስት ቪዲዮ ላይ። እኔ ደህና ነኝ ብዬ ነበር ማስበው፣ ግን ቁሞ ወደ ሰው ሁሉ ደህና ነው ማለት እንደማንችል ነው የተረዳሁት። ቁመን ስለሄድ ሁላችንም ጤነኞች ነን ማለት አይደለም። ብንችል ቢቻል እንኳን በአመት ሁለቴ ባይቻል በአመት አንዴ እንኳን ራሳችን ቼክ ማድረግ ይኖርብናል ብዬ አስባለሁ ሁላችንም። ምክንያቱም ጤነኞች ነን ተብሎ ዛሬ ብዙ ጊዜ አጋጥሟቸው ያውቅም። ጧት እኮ አግኝቼው ነበር ከሰዓት ሞተ የሚባል ብዙ ሰው አለና እንደዛ እንዳንሆን እላለሁ። እውነቱን ስነግራችሁ እኔም በጣም ፈርቼ ነበር። በቃ ለካ ስንያዝ ነው ሁሉም ነገር የምናውቀውና ያልደረሰበት ግልግል ያውቃልና ታይዘን ስናየው ነው ሁሉንም ነገር የምናውቀው። ስንያዝ በቦታው ላይ ስንገኝ የቦታው ባለቤትኛ ስንሆን ለካ መተንፈስም ማመስገን አለብን። ለምንተነፍሰው ትንፋሽ ገብታችኋል። ግሉኮስ ተተክሎልን ኦክሲጅን ተተክሎልን እየከፈልንበት ራሳችንን እናገኘዋለን የሆነ ቀን። እንደዚህ በነፃ የተሰጠንና አየር ግን ስንቶቻችን አመስግነን እናውቃለን? በሰላም ውሎ መግባት የመሰለ ነገር የለምና በሙሉ ጤነኝነት መውጣት መግባት መንቀሳቀስን የመሰለ ነገር የለም። አልጋ ላይ ስትውሉ ነው ይህ ሁሉ ነገር በነፃ እንደተሰጠን። በጣም ትልቁ ነገር ማለት ነው። በጣም ትልቁ ነገር በነፃ ተሰጥቶ ግን አናመሰግንም ብዙዎቻችን። አመስጋኞቹን ላለው በዚሁ አጋጣሚ ከተማርኩት ነገር ካየሁት ነገር ትንሹን እንኳን ለእናንተ ለመንገር ያክል ነው። እናንተ ትልልቆች ናችሁ። በእኔ አቅም እናንተን መመክር ሰው ሁኝ አይደለም፣ ግን ካየሁት እንኳን በትንሹ ለማካፈል ያክል ነው። እዛ ቦታ ብዙ ነገር አስተምሮኛል። ወዳጅና ጠላትን እንለይበታለን። ብቻ ብዙ ጊዜ ምን ይባላል፣ ችግር አያምጣው ፈተና አያምጣው ሳይሆን ከፈተናው ዋናው ነገር ፈተናው መጥቶ ሳንማርበት ነው ማለፍ የሌለብን። ከፈተናው ተምረን ማለፍ ይጠበቅብናል። አለበለዚያ ድጋሚ ፈተና ውስጥ ልንወድቅ እንችላለን። በዛ ፈተና ተምረንበት ካለፍን ሜቢ ሌላ ነገር ነው ሊሆን የሚችለው እንጂ በዛ ፈተና ድጋሚ አንፈተንምና እያንዳንዱን ነገር ተምረንበት ብናልፍ የተሻለ ነው። እኔ ለእናንተ በዚህ መንገድ መምጣት አስቤው አላውቅም ነበር። ታውቃላችሁ የኔ በተለይ አሁን በአዲስ መልኩ ወደ እናንተ መምጣት ነበር ፍላጎቴ። አንዳንድ አስተማሪ ነገሮችን ስራዎችን ይዤ ለእናንተ መቅረብ ነበር የፈለኩት። ትንሽ ስሞል ኢንተርፕራይዞችን ምናምን ወደ እናንተ ይዤ ለመቅረብ ነበር ሀሳቤ። ምክንያቱም ብዙዎቻችሁ በተለይ እዚህ አዲስ አበባ ቦሌ ኤርፖርት አካባቢ የምትኖሩ ምናምን ታያላችሁ በቀን ምን ያክል ሰው ወደ ውጭ ሀገር ወደ አረብ ሀገር እንደሚመላለስና እዛ ደግሞ በምን ያክል ስቃይ በምን ያክል ፈተና ውስጥ ሰው ልጅ እንደሚያልፈት ወንድሞቻችን ምን ያክል ችግር መከራ ውስጥ እንደሚያልፉ እረዳለሁና
እሱን ነገር በአቅሜ እንኳን ቢያንስ የአንድ ሰው የሁለት ሰው ህይወት እንኳን መለወጥ ብንችል አስተማሪ የሆነ ነገር ይዤ ለእናንተ መምጣት ነበር ያሰብኩት። በዚህ ሰዎች በሀገራቸው ሆነው በግሩፕ ሆነው መስራት የሚችሉትን ነገር ያው ሁሉም ቢያወሩት ወልባሉ ይቀራል ነውና እስኪ ወደፊት ባለው ጊዜ አርጌው ሰርቼው አሳያችኋለሁ ብዬ አስባለሁ። ሌላው ግን ዛሬ የመጣሁት ለማመስገን ነው። በጣም ፍቅራችሁን አሳይታችሁኛል። ወረተኛ እንዳልሆናችሁ እኔን ገብቷችኋል። በኮንዲሽናል ሳይሆን አንኮንዲሽናል እንደምትወዱ አይቻለሁ። በዚህ ጊዜ አልተለያችሁም። በቃ ስለኔ ያዘናችሁ የተጨነቃችሁ እናንተ ናችሁ። በተለያየ መንገድ መልእክታችሁ ደርሶኛል፣ ሰምቻለሁ። ስለኔ እንዳለቀሳችሁ ሰምቻለሁ። ስለኔ እንደተጨነቃችሁ ሰምቻለሁ። ይጽፋችሁልኛል። ለእያንዳንዳችሁም በቻልኩት መጠን መልስላችኋለሁ። እኔም በጣም ነው የምወዳችሁ። እናንተን ማጣት አልፈልግም። በጣም ይሄ ነገር ከእናንተ ጋር ሞር እንድቀርብ ነው ያደረገኝ። ሞር እናንተ እንዳውቃችሁ፣ ሞር ከእናንተ ጋር አሪፍ ግንኙነት እንዲኖረኝ ነው ያደረገኝና በጣም ነው የምወዳችሁ፣ ማከብራችሁ፣ በጣም ነው የማመሰግናችሁ። ፍቅራችሁ አይለየኝ እላለሁ። እንደማትለዩኝም በጣም በሙሉ እርግጠኛ ነኝ። እኔ እንጃ ስለእናንተ ለማውራት ነው የመጣሁት፣ ግን በቃ አይደል ምን ማለት እንዳለብኝ ሁሉ ነው ቃላት ያጠረኝ። እኔ ምንም ለእናንተ ያደረኩት ነገር የለም። እናንተ ግን በዚህ ደረጃ እንደ ወንድም አይታችሁኝ ነው ለእኔ የተጨነቃችሁት፣ ለእኔ ያሰባችሁትና ድጋሚ እኔ እንደዚህ አይነት ቪዲዮ አልመጣም። ከዚህ በኋላ ቆንጆ ነገር ከእናንተ ጋር የምንስቅበት፣ ከእናንተ ጋር የምንጫወትበት ይሄ ድጋሚ ለእናንተ ቃል እየገባሁኝ ነው። በጣም ይቅርታ፣ በጣም ከልቤ ነው። በጣም ይቅርታ። ያው ባልጠበቅኩት ባላሰብኩት ነገር ስለዋልኩኝ ነው። እግዚአብሔር ይመስገን። ከዛም ተነስተን ልንስቅ ልንጫወት እንችላለንና ቤተሰብ በደስታዬም ጊዜ በሀዘኔም ጊዜ እናንተ ሁሌም አብራችሁኝ ናችሁ። በጣም ነው የምወዳችሁ ማከብራችሁ ቤተሰብ። እንጃ ምን ብዬ ለእናንተ ቃላት እንደምገልጽ የለኝም። በቃ ምንም የምናገረው ቃላት ሁሉ ነው ያጠረኝ። በጣም ነው የምወዳችሁ። በአዲስ ከሰው ሰውነት ምንድን ነው የሚባለው? ሰውነት ባዳ ነው አይደለም? ምናልባት ከስቼ ተቆራይታችሁኝ ይሆናል። እሱ ሁሉ ነገር ይመለሳል። ልክ በቅርቡ ስፖርትም ለመጀመር ምናምን አስቤያለሁ። እዛም ሆኜ ቪዲዮዎች ምናምን እሰራላችኋለሁ። ብቻ የምንዝናናበት የምንስቅበት ለመጫወት፣ ምክንያቱም ዩቲዩብ ኢንተርቴን ለማድረግ ነው እንጂ እንደኔ ሁልጊዜ የሀዘንና ለቅሶ ይዞ ለመምጣት አይደለም። እኔ የዛ ሰው እንኳን አልነበርኩም። ታውቁኛላችሁ። ድሮ የምታውቁትን የአብስራ ይዤላችሁ ወደ እናንተ ቀርባለሁ። እኔን ወዳችሁኝ አክብራችሁኝ እየመጣችሁ እስከመጣችሁ ድረስ ለእናንተ አዝናኝ ደስ የሚል ነገር ይዤ መምጣትን ነው የምፈልገው። ታዩኛላችሁ። ከዚህ በኋላ እየሳቅን ፊታችንን ሞላ ብሎ የጠቆረው ተገፎ በደስታ ከዚህ በኋላ ሰብሰብ ብለን ምናምን እየተጫወትን ወደ እናንተ እመጣላችኋለሁ ብዬ አስባለሁ። ቤተሰብ በጣም ነው የምወዳችሁ። ቴክስቶቻችሁንም በቻልኩት መጠን ዛሬ መልስላችኋለሁ። በጣም ነው የምወዳችሁ። የጻፋችሁትንም ኮሜንት ምናምን ለማንበብ ሞክሬያለሁ። በሙሉ የተጻፈው ኮሜንት ስለ እኔ ነው። እግዚአብሔር ይማረ ነው። ከጎን ነን፣ እንወዳለን ነው። በጣም ለእኔ ከበቂ በላይ ነው። በጣም ነው የምወዳችሁ። በጣም ከምላችሁ በላይ እግዚአብሔር ያክብርልኝ። ሌላ ምንም እላችሁ ነገር የለም ቤተሰብ። በጣም ነው የምወዳችሁ። እናንተን አይለይም። በጣም በጣም እወዳችኋለሁ። ከዛ ቦታ ላይ ስገኝ በጣም ነበር ቤተሰብ የፈራሁት። በጣም ነበር የጨነቀኝ። ተሰምቶኝ ባያውቅ ፍርሃት ነበር የተሰማኝ። ግን ያን ጊዜ አለፈ። ላለፈ ነው የሚባለው አይደለ? ትንሽ አልፎ ትንሽ ደግሞ ተስፋ የሚመስል ነገር አይተን ድጋሚ ለመሮጥ ድጋሚ ለመሳቅ እንችል ዘንድ እግዚአብሔር ያበርታል። ጃኒ ባለው አሁን ባለኝ ደረጃ ላይ ራሱ እግዚአብሔርን ተመስገን ነው የምለው። በጣም ነው የማመሰግነው። ብቻ በጣም ከባድ ነበር ቤተሰብ፣ በጣም ከባድ ነበር። በጣም ይጨንቅ ነበር፣ ያስፈራ ነበር። እውነት ለመናገር ድጋሚ የምነሳ ሁሉ አልመሰለኝም። እንኳን እንደዚህ ልስቅ ልጫወት ቀርቶ ቁሜ መሄድ ሁሉ ድጋሚ አልመሰለኝም ነበርና
ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ያም ጊዜ አልፏል። ከዚህ በኋላ ከዛ ብዙ ነገር ነው ተምሬበታለሁ። በጣም ብዙ ነገር ተምሬበታለሁ። ቤተሰብ በቃ ላስት ታይም እንዳልኳችሁ ለሰው ልጅ ልብሱ ሰው የሰው ልጅ በጉልበቱ ሊመካ አይገባውም። የጉልበት ፈራሽ ነው። ቦታቸዋል በተለያየ መንገድ ጠንካሮች ነን ብለን ልናስብ እንችላለን። ገንዘብ ያለው በሀብቱ ሊመካ ይችላል። ሰው ያለው ስልጣን ላይ የሚሆን ምናምን ብቻ ያለው ሰው በዛም ሊመካ ይችላል። ሁሉም ግን አላፊ ጠፊ ነው። የሚያስፈልገው ለሰው ልጅ ሰው ነው። ገንዘብ ኖሮት አንድ ሰው ወድቆ ውሃ የሚሰጠው ሊያጣ ይችላል። በዛ ሰዓት ገንዘቡ አያገለግልም። ይሄን ሁላችሁም ደግሞ ያለውን ነገር ይዘነው የምንሄደው አይደለም ጥለነው ለምናልፈው ዓለም ተሳስበን ተዋደን እንኑር እላለሁ። እኔም ያኔ እንደዛ ሁኜ እንድታዩኝ ምናምን ፈለኩም ነበር አይደለም ወደ እናንተ ቀርቶ እዛ ላይ በዛ አይነት ነገር ውስጥ እያለፍኩ እንደነበር እንኳን የኔም ቤተሰቦች አያውቁም። ሌላም ቅርብ ያለ ሰው እንኳን አያውቅም ነበር። ያው አኒም እናንተ በጣም እየጠየቃችኋት ስለነበር እየደውላችሁላት ስለነበር በጣም ብዙ ሰው ተጨንቆ እየጻፈላት ስለነበር ለዛም መልስ እንዲሆን ነው ካሜራማንን ይዛ መጣ ቪዲዮ የሰሩት ማለት ነው። ብቻ እኔም እንደዛ ሁኜ እንድታዩኝ አልፈልግም። ለእናንተ ሀዘኔን ይዤ መምጣት አልነበረም እኔ የምፈልገው። ወጣቻል ከእናንተ ጋር ደስተኛ መሆን መሳቅ መጫወትን እንጂ ሀዘን ይዤባችሁ መምጣት አልፈልግም ነበር። እንድታዝኑ፣ እንድትጨነቁ፣ እንድትከፉም አልፈልግም ነበር። ለዛም በጣም ይቅርታ፣ በጣም ከልቤ በጣም ይቅርታ ጠይቃለሁ። እኔም ፈርታ ተጨንቃ ስለነበረ ነው። ጭንቀቷን የሚጋራት ፍርሃቷን የሚጋራትም ሰው ፈልጋም ስለነበረ ነው። እኔም ብቻዋን እንድትሰቃይ ፈረድኩባት፣ ብቻዋን እንድታለቅስ ፈረድኩባት እና ፈርታም ስለነበረ ነው። እሷንም አትፍረዱባት። ብቻ የጨለማ ጊዜ ያፈራነው ጊዜ እግዚአብሔር ይመስገን አልፏል፣ ተወጥተነዋል። እግዚአብሔር ይመስገን። እናንተም በምንም ነገር ቢሆን ከጎኔ እንደምትሆኑ አይቻለሁ። እንደማትለዩኝ ሁልጊዜም ከኔ ጋር እንደሆናችሁ። ምክንያቱም በክፉ ጊዜ ያለው ያለ ሰው በደስታ ጊዜ ማን ይጠፋል አይደለ? ምናልባት በደስታ ጊዜ የነበረ ሰው ግን በክፉ ጊዜ አብሮ ችግርን አብሮ ላይ ይጋፈጥ ይችላል። በክፉ ጊዜ ግን አለንልህ ያላችሁኝ ግን እናንተ መቼም በደስታዬ ጊዜ እንደማጠፉም እርግጠኛ ነኝ። ደስታዬንም ወደፊት አንድ ላይ አብራችሁኝ ታያላችሁ። ትልቅ ሰው ሆኜ ለትልቅ ደረጃ ደርሼ የራሴን ቤተሰብ መስርቼ ልጆች ወልጄም አንድ ላይ እናያለን ማለት ነው። ቤተሰብ በጣም ነው የምወዳችሁ። ያን ጊዜ ምን በጣም ነው የምናፍቀው። ከእናንተ ጋር ደስተኛ የምንሆንበትን ጊዜ ብቻ የሆነ ትልቅ ደረጃም ደርሼ ማለት ነው። ይሄ ልጅ እኮ አውቀዋለሁ ከመሰረቱ መሰረቱ ጀምሬ አውቀዋለሁ እንድትሉ እፈልጋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና እንዳልኳችሁም ወደፊት የሆነ ቀን አመቻችቼ ሰሞኑን ላይቭ ላይ እመጣለሁ። ላይቭ ላይ የምትችሉ ሰዎች እስራኤል ያለባችሁ ምናምን ቁጭ ብለን እናወራለን። 10 20 ሰው ችግር የለውም። እናወራለን፣ እንጫወታለን። የሆነ ቆንጆ ምሽት ይኖረናል ብዬ አስባለሁ። ለእናንተም ከአሁኑ እየነገርኳችሁ ነው። የምትጠይቁኝ ጥያቄ ካላችሁ ከአሁኑ ጥያቄዎቻችሁን አዘጋጁ። በቅርቡ በላይቭ እመጣላችኋለሁ። ብቻ እሱን ጠብቁኝ። አሁን እግዚአብሔር ይመስገን የተጨነቃችሁት ሁሉ ደህና ነኝ። አሁን እግዚአብሔር ይመስገን ደህና ነኝ። ወደፊትም ደግሞ ሙሉ በሙሉ ደህና እየሆንኩኝ እሄዳለሁ። ተመልሼ ከዚህ በፊት የምታውቁትን
መልካም ስራ ሆንላችኋለሁ። ከኔ ምንም የምታጡት ነገር አይኖርም። ቤተሰብ በጣም ነው የምወዳችሁ ማከብራችሁ። በቻልኩት መጠንም ደግሞ በፍጥነት ቶሎ ወደ እናንተ ለመምጣት ሞክራለሁ። ስለ ሁሉም ነገር እግዚአብሔር ያውቃል። እግዚአብሔር ይጠብቀን። ከዚህ በፊትም ቃል ገብቼ ነበር የጠፋሁባችሁና የወደፊቱን ነገን የሚያውቀው እግዚአብሔር ነው። ብቻ በእኛ በደህና እስከሆነ ድረስ ከእናንተ ስራ አልጠፋም። ቤተሰብ ሁሌም ከጎኔ ናችሁ አውቃለሁ። እንደምታግዙኝ እንደምታበረታቱኝ አውቃለሁ። ቤተሰብ እናንተን ይዤ እኔ ወደኋላ አልልም። እናንተ እስካላችሁልኝ ድረስ ሁልጊዜም ወደፊት ነው። በቻልኩት አቅም ሁልጊዜ ለመገኘት ሞክራለሁ። ዛሬ የምትውላችሁ በቃ ጀስት ይቅርታ ለማለት እንደዚህ ወጥቼም ደግሞ እየተንቀሳቀስኩኝ እንድታዩኝ ስለምትወዱኝ ስለምታከብሩኝ ደስታችሁንም ለማየት ነው የመጣሁት። ደህንነቴንም ተጨንቃችሁ ስለነበር ደህና መሆኔንም እንድታዩልኝና ያው አብረን እንድንስቅ እንድንጫወት ነው። በኔክስት አላቅም በምን አይነት ቪዲዮ እንደምመጣ፣ ግን ያው አሪፍ ጊዜ እንደምኖረን ደግሞ አልጠራጠርም። በጣም ወዳችኋለሁ። እስከምንገናኝ ሰላም ቆዩልኝ ቤተሰብ። በጸሎታችሁም አትርሱ። እናንተ እስካላችሁልኝ ድረስ እኔ ሁሌም አለው። ወዳችኋለሁ፣ በጣም አከብራችኋለሁ። ከምታስቡት በላይ በጣም ነው የምወዳችሁ። በእኔ ጋር በጣም የተለየ ቦታ አላችሁ። እሱንም ቦታ ማንም አይነካባችሁም። በጣም ወዳችኋለሁ። ሰላም ሁኑልኝ። በያላችሁበት እግዚአብሔር ይጠብቅልኝ። ሰላም ሁኑ።